በአሜሪካ አሸማጋይነት በተካሄደው የእስራኤልና የሐማስ የተኩስ አቁም ስምምነት ዝርዝሮች ውስጥ ከሰፈሩት ጉዳዮች መካከል የሐማስ ወታደራዊ ትጥቅ መፍታት የሚለው አንዱ ቢሆንም በመጀመሪያው ዙር ስምምነት ውስጥ ግን ሳይካተት መቅረቱ ይታወቃል። ይሁንና በቀጣዩ ሁለተኛው ዙር ድርድር ግን በቀዳሚነት የሚቀመጥ ሐሳብ እንደሚሆን ይጠበቃል። ከዚሁ ጋር በተያያዘም በጋዛ ሰርጥ ውስጥም ሆነ በውጭ የሚገኙ የሐማስ መሪዎች የቡድኑን ቀጣይ ዕጣ ፈንታ ምን መምሰል አለበት በሚለው ዙሪያ እየተወያዩ መሆኑ ተነግሯል። ትጥቅ መፍታትን በተመለከተም ለመነጋገርም ፈቃደኛ ሊሆኑ እንደሚችሉ ተገልጿል። ጄሩሳሌም ፖስት ስማቸውን ያልገለጹ የሐማስ አባላትን በምንጭነት በመጥቀስ እንደዘገበው ከሆነ በቡድኑ አመራሮች በኩል የሐማስን ወታደራዊ ክንፍ ለማፍረስ እንዲሁም ራሱን በፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና አጠቃላይ የህዝብ ህይወት ውስጥ መሳተፍ የሚችል ንጹህ ፖለቲካዊ ድርጅት አድርጎ እንዲያደራጅ የሚያደርግ ሰነድ ውይይት እየተደረገበት እንደሚገኝ ይጠቁማል። ይህ ሰነድ ሐማስ በፍልስጤም አስተዳደር ፕሬዝዳንት ማህሙድ አባስ የሚመራው የፍልስጤም ነጻነት ድርጅት ፒኤልኦ አባል እንዲሆን የሚያስችሉ ምክረ ሐሳቦችንም የያዘ ነው ተብሏል። የፍልስጤም የነጻነት ድርጅትን መቀላቀሉ ደግሞ ሐማስን ከሌሎች የፍልስጤም የፖለቲካ ፓርቲዎች ጋር በመሆን ቁልፍ ፖለቲካዊ ተዋናይ እንዲሆን ያስችለዋል ተብሎም ይጠበቃል። ምንጩ አክሎም የሐማስ መሪዎች ከግብፅ ከኳታርና ከቱርክ ጋር ትጥቅ የማስፈታት ሂደትን በተመለከተ አስቀድሞ ውይይት ማድረጉን የገለጸ ሲሆን ከአሜሪካ ጋርም ቢሆን ቀጥተኛ ባልሆነ መንገድ ውይይቶች እንደተደረጉ ጠቁሟል። ሆኖም ሐማስ ትጥቁን ሊፈታ የሚችለው በፍልስጤም ብሔራዊ ስምምነት ብቻ ሲሆን የእስራኤልን ወይም የተባበሩት መንግስታት ድርጅት ጣልቃ እንዲገቡ እንደማይፈቅድም አስረድቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጋዛ ባቀረቡት ባለ 20 ነጥብ እቅድ መሰረት ዓለም አቀፍ የሰላም አስከባሪ ኃይል የጋዛን ትጥቅ የማስፈታት ሂደት ውስጥ የመሳተፍ ኃላፊነት ሊሰጠው ይችላል ተብሎ የሚጠበቅ ቢሆንም ሐማስ ግን ዓለም አቀፍ የሰላም አስከባሪ ኃይሉ ሐማስን በኃይል ትጥቅ እንዲያስፈታ አንፈቅድም ብሏል። ይህ የሚሆን ከሆነ ግን በቀጠናው አላስፈላጊ የሆነ ትርምስ ሊፈጠር ይችላል ሲል በጽኑ አስጠንቅቋል። ሐማስን ትጥቅ ከማስፈታት ባለፈ ደግሞ አሜሪካና እስራኤል በሐማስ ላይ ከፍተኛ ጫና እንዲያሳድሩበት እያደረጋቸው ያለው ነገር አሁንም ከጋዛ ፍርስራሽ ውስጥ ወጥተው ለእስራኤል መንግስት ተላልፈው ያልተሰጡት ቀሪ የእስራኤላውያን ታጋቾች አስክሬን ጉዳይ ነው። የመጨረሻዎቹ ቀሪ 3 የእስራኤላውያን ታጋቾች አስክሬን እስካሁን እንዳልተመለሰ ሲነገር የቆየ ቢሆንም በዛሬው ዕለት ደግሞ ከእነዚህ 3 አስክሬኖች ሐማስ የአንዱን ለእስራኤል ጦር ማስረከቡ ተነግሯል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት እንደገለጸው ከሆነም እስራኤል በቀይ መስቀል በኩል ሐማስና የፍልስጤም እስላማዊ ጂሃድ ወይም ፒአይጄ በጋዛ ውስጥ ከቀሩት የመጨረሻዎቹ 3 ሕይወታቸው ካለፉ ታጋቾች የአንዱን አስክሬን ይዟል ያሉትን ሬሳ ሳጥን መቀበላቸውን አስታውቋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ይህንኑ አስመልክቶ ባወጣው መግለጫም የአስክሬኑን ወዲያውኑ ወደ እስራኤል ጦር ተላልፎ አለመሰጠቱን በቀና መንገድ እንደማያዩና የተኩስ አቁም ስምምነቱ ላይ የተፈጸመ ተጨማሪ ጥሰት እንደሆነም ገልጿል። ታጋቾችን የመመለስ ጥረቱም እንዲሁ ይቀጥላል ያለው ጽሕፈት ቤቱ የመጨረሻው ታጋች እስኪመለስ ድረስም አይቆምም ብሏል። ሐማስ አስክሬኖቹን በመፈለግ በኩል ሆነ ብሎ እንዲዘገይ እያደረገ ነው በማለት እስራኤል ተደጋጋሚ ክስ ስታቀርብ እንደነበረ የሚታወቅ ቢሆንም ሐማስ ግን ሂደቱ እየዘገየ ያለው ወደ ፍርስራሽ ክምርነት ከተቀየረችው ጋዛ ውስጥ እነዚህን አስክሬኖች ፈልጎ ማግኘት ከባድ ስለሆነበት እንደሆነ ይገልጻል። ይህ የሐማስ ምክንያት ግን በአሜሪካና በእስራኤል በኩል ተቀባይነት እያገኘ አይደለም። ተጨማሪ ጫናዎችን በሐማስ ላይ ለመፍጠር በሚል የተለያዩ ጥቃቶችንና እርምጃዎችንም እየወሰዱ ይገኛሉ። በትላንትናው ዕለትም የዚሁ አካል እንደሆነ የተነገረለት በአሜሪካና በእስራኤል የሚደገፈው የጋዛ ሰብአዊ እርዳታ ፋውንዴሽን ለ6 ወራት ያህል በፍልስጤም ውስጥ ሲያከናውናቸው የቆዩትን የእርዳታ ስራዎቹን እያጠናቀቀ መሆኑን አስታውቋል። ድርጅቱ በሐማስና በእስራኤል መካከል የተኩስ አቁም ስምምነት ተግባራዊ ከሆነ በኋላ በጋዛ የሚገኙትን 3ቱን የምግብ ማከፋፈያ ጣቢያዎቹን አግዶ እንደነበረ የሚታወስ ነው። በተባበሩት መንግስታት ድርጅት መረጃ መሰረት በጂኤፍኤች ጣቢያዎች አቅራቢያ የምግብ እርዳታ ለማግኘት በነበረው ትርምስ ውስጥ በመቶዎች የሚቆጠሩ ፍልስጤማውያን ሲገደሉ አብዛኛዎቹም በእስራኤል ጦር ተኩስ ሰለባ ሆነዋል ብሏል። ይሁን እንጂ የእስራኤል ምላሽ ወታደሮቿ የማስጠንቀቂያ ጥይት ብቻ ነው የተኮሱት የሚል ነበር። ጂኤችኤፍ በትላንትናው ዕለት እንዳስታወቀው ከሆነም የድንገተኛ ጊዜ ተልእኮውን በተሳካ ሁኔታ በማጠናቀቁ ምክንያት የሰብአዊ ድጋፍ ስራዎቹን በማጠናቀቅ ላይ ይገኛል ብሏል። በአጠቃላይ እስካሁን ባከናወናቸው የድጋፍ ስራዎች ከ187 ሚሊዮን ቶን በላይ ምግቦችና 3 ሚሊዮን የእርዳታ እሽጎች ለፍልስጤማውያን ማድረሱንም ገልጿል። የጂኤችኤፍ ስራ አስፈጻሚ ጆን አክሪ በበኩላቸው የአሜሪካውን ፕሬዝዳንት ዶናልድ ትራምፕን የጋዛ የሰላም እቅድ ተግባራዊነት ለማገዝ የተቋቋመው በአሜሪካ የሚመራ የሲቪል ወታደራዊ ማስተባበሪያ ማዕከል ጂኤችኤፍ የተጠቀመበትን ሞዴል በመቀበልና በማስፋፋት ይሰራበታል ብለዋል። የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ሐማስ እርዳታን ከመዝረፍና ከሱ ጥቅም ማግኘት የማይቻልበት የጂኤችኤፍ ሞዴል ተግባራዊ መደረጉ ሐማስ ወደ ድርድር ጠረጴዛ እንዲመጣና የተኩስ አቁሙም እንዲሳካ ትልቅ ሚና ተጫውቷል ብለዋል።
ከእርዳታ ዘረፋ ጋር በተያያዘ በአሜሪካና በእስራኤል በኩል በተደጋጋሚ ስሙ የሚነሳው ሐማስ ክሱን ቢያስተባብልም አሁን ላይ የጂኤችኤፍ መዘጋትን በተመለከተ ከእስራኤል በኩል የወጣውን መረጃ በደስታ እንደተቀበለው ሮይተርስ ዘግቧል። የሐማስ ቃል አቀባይ ሐዘም ቃሴም ይህንን አስመልክቶ በቴሌግራም ገጻቸው ላይ ባሰፈሩት መልእክትም ጂኤችኤፍ በፍልስጤማውያን ላይ ላደረሰው ጉዳት ተጠያቂ መሆን አለበት ብለዋል። በሺዎች የሚቆጠሩ የጋዛ ነዋሪዎችን ለሞትና ለአካል ጉዳት ከዳረገ እንዲሁም በእስራኤል መንግስት ተግባራዊ ተደርጓል ለሚሉት የረሃብ ጦርነት እንደ ሽፋን ያገለገለው ይህ ተቋም ከተጠያቂነት እንዳያመልጥ ሁሉም ዓለም አቀፍ የሰብአዊ መብት ድርጅቶች የበኩላቸውን ሊያደርጉ ይገባል ሲሉም ጥሪ አቅርበዋል። ጂኤችኤፍ በጋዛ ስራውን የጀመረው ግንቦት 26 ቀን ሲሆን ይህም እስራኤል ለ11 ሳምንታት የዘለቀውንና ከባድ የሰብአዊ ድጋፍ እጥረትን ያስከተለውን የጋዛ ሙሉ የእርዳታና የንግድ አቅርቦት እገዳ ከፊል በሆነ መንገድ ካላላች ከሳምንታት በኋላ ነው። ከ3 ወራት በኋላ ደግሞ በጋዛ ከተማ የረሃብ አደጋ ተከስቶ እንደነበረ ሮይተርስ በዘገባው አስታውሷል። የጂኤችኤፍ የምግብ ማከፋፈያ ጣቢያዎች በእስራኤል ወታደራዊ ዞኖች ውስጥ በሚገኙት በደቡባዊና ማዕከላዊ ጋዛ መቀመጫቸውን አድርገው በአሜሪካ የግል የጸጥታ ቡድኖች ጥበቃ ይደረግላቸው እንደነበረም ተነግሯል። የተባበሩት መንግስታት የሰብአዊ መብቶች ጽሕፈት ቤት ከግንቦት መጨረሻ እስከ ሐምሌ መጨረሻ ባለው ጊዜ ውስጥ ብቻ በጂኤችኤፍ ጣቢያዎች አቅራቢያ ምግብ ፍለጋ የመጡ ከ850 በላይ ፍልስጤማውያን መገደላቸውን መዝግቧል። በተጨማሪም 514 ሌሎች ሰዎች በተባበሩት መንግስታትና ሌሎች የእርዳታ ተሽከርካሪዎች መስመር አቅራቢያ መገደላቸውን ገልጿል። ከእነዚህም ውስጥ አብዛኛዎቹ በእስራኤል ወታደራዊ ኃይል መገደላቸውን ጽሕፈት ቤቱ አክሎ ገልጿል። የእስራኤል ጦር በበኩሉ ወታደሮቹ አስጊ በሆነ መንገድ ወደ እነርሱ ለቀረቡት ሰዎች የማስጠንቀቂያ ጥይት ተኩሰዋል ቢልም ጂኤችኤፍ ግን በእርዳታ ጣቢያ ላይ ምንም የተኩስ ክስተት እንዳልነበረ ገልጾ የተባበሩት መንግስታት በጋዛ ከሚገኘው በሐማስ የሚመራ የጤና ጥበቃ ሚኒስቴር የሚመጡ ሐሰተኛና አሳሳሽ ናቸው ያላቸውን ቁጥራዊ መረጃዎች እየተጠቀመ ነው ሲል ወቅሷል። እንደዚህ አይነት የተለያዩ አወዛጋቢ ክሶች የሚቀርቡበት ጂኤችኤፍ የወደፊት እጣ ፈንታ ምን ሊሆን ይችላል የሚለው አሁንም በግልጽ የታወቀ ነገር ባይኖርም የሚያቀርባቸው ሰብአዊ ድጋፎች ከሁለቱም ወገኖች ጣልቃ ገብነት ሳያጋጥማቸው በተባበሩት መንግስታትና ኤጀንሲዎቹ በቀይ ጨረቃ እንዲሁም ከሐማስና ከእስራኤል ጋር ምንም አይነት ቁርኝት በሌላቸው ሌሎች ዓለም አቀፍ ተቋማት በኩል ሊከናወን እንደሚችል ተጠቁሟል። ይሁንና የጂኤችኤፍ አሁን ላይ በጋዛ የሚሰራውን ሰብአዊ ድጋፍ አቅርቦት ማቋረጥ ሙሉ በሙሉ ወደ ሰላማዊ ሕይወት ባልተመለሰችው ጋዛ ውስጥ ያለውን ከፍተኛ ሰብአዊ ቀውስ የበለጠ ሊያባብሰው ይችላል የሚሉ የስጋት አስተያየቶች ከተለያዩ አቅጣጫዎች እየተደመጡ ነው። ምክንያቱም ደግሞ ተቋሙ በስራ ላይ በነበረባቸው ጊዜያትም በጋዛ ውስጥ ከፍተኛ የሰብአዊ ድጋፍ ቀውስ እንደነበረ በማስታወስ የጉዳዩን አሳሳቢነት እየተናገሩ ነው። ይሁን እንጂ የተባበሩት መንግስታት ቃል አቀባይ ስቴፋን ዱጃሪክ ሰኞ ዕለት ባስተላለፉት መልእክት የጂኤችኤፍ መዘጋት በተባበሩት መንግስታት የእርዳታ ስራዎች ላይ የሚፈጥረው ምንም አይነት ተጽዕኖ እንደማይኖር ተናግረዋል። ለዚህም በምክንያትነት የገለጹት ደግሞ የተባበሩት መንግስታት ከጂኤችኤፍ ጋር ከዚህ ቀደም አብሮ ሰርቶ አለማወቁ እንደሆነ ገልጸዋል። ከዚህ በተጨማሪም የተኩስ አቁም ስምምነት ካሳለፍነው ጥቅምት መጀመሪያ አንስቶ ተግባራዊ መደረግ ከጀመረ ወዲህ እንኳን ተጨማሪ እርዳታ ወደ ጋዛ እየገባ ቢሆንም ለ2.1 ሚሊዮን በላይ ለሚሆነው የጋዛ ሕዝብ ሁሉንም ፍላጎቶች ለማሟላት በቂ አይደለም ብለዋል።